ናል እኛ አመት እስከ አመት እጃችንን እየመታን ልጅ በአንድ አመት ሁለት ሴት እንዲህ ላይቭ ላይ ወይኔ ጉንጫ አገጯ ነው እስከ አገጯ ነው። ኧረ ጨረሳት። እሷ ተሳም ነው የተባልከው እኮ እንዴ። ሰላም ሰላም፣ ውድ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ከኔ እግዚአብሔር ይመስገን ሁሉ ሰላም፣ ሁሉ መልካም ነው። ዛሬ ደግሞ በአዲስ ቪዲዮ ወደ እናንተ ከች ብያለሁ፣ ውድ ቤተሰቦች ማለት ነው። እንግዲህ ያው መጀመሪያ ላይ ያስገባሁትን ቪዲዮ አይታችሁታል። እንግዲህ ከዚህ ቪዲዮ ምንድን ነው የምትማሩት? ማለት እኔ በጣም ስለተናደድኩ ነው አሁን ከመሸ በኋላ ቪዲዮ ልፖስት የቻልኩት ማለት ነው። የምሬ ነው ምላችሁና ትውልድ እየተበላሸ ነው። አረ ለምትወልዷቸው ልጆች እኔ እንጃ ማለት አንዳንድ ጊዜ እኮ የትውልድ ተወቃሾች፣ የትውልድ አተላዎች እኔ እናንተ ናችሁ። ይህንን ነገር እያንዳንዳችን ካላወገዝን፣ እያንዳንዳችን እንትን ካላልን እንዴት ነው? እሺ ቢያንስ እንኳን እኛ የምንወልዳቸው ልጆች ለምሳሌ እኔ በራሴ ልንገራችሁ፣ ስደት ላይ ነው ያለሁት። እውነታውን ስነግራችሁ ማለት ስደት ላይ ነው ያለሁት። ለነገ ህይወት ነገ ህይወት ስመሰርት ልጆች ስወልድ እኔ ያደግኩበትን ህይወት እንዳይኖሩ ልጆች ብዬ በጣም እጥራለሁ። በጣም ብርም ሆነ ምንም በቃ የምሰራትን ሴቭ ለማድረግ እሞክራለሁ። ምክንያቱም ልጆችን ታሳድግ እኔ ትናንት ያደግኩበትን እኔ የኖርኩበትን ህይወት እንዲኖሩ አልፈልግም። በቃ በማንኛውም ነገር በኢኮኖሚም ሆነ በቃ በተለያዩ ነገሮች በቃ ይሆናል አይደለ ትልቅ ደረጃ እንዲደርሱልኝ ነው የምፈልገው። ይህን ደግሞ ስፈልግ ምንድነው እኔ የራሴ ልጆች እንደዛ አድርጌ ማሳደግ ነው አይደል የምፈልገው። ግን ማለት ሚዲያ ነው፣ ሶሻል ሚዲያ ነው፣ ኢንተርኔት ነው። ከዚህ ደግሞ ልጆችን በምንም በሆነ በምንም መልኩ ማገድ አትችሉም። ግን ይህንን ሲያው ምንድን ነው የሚማሩት ልጆች አሁኑ በእናቴ ዘመን እንደዚህ ነበር እንዴ ይላሉ። ያን ጊዜ ቪዲዮ ተቀርጾ ይቀመጣል፣ ሁሉ ነገር ይቀመጣል። ይህንን ቪዲዮ ሲያዩት ቢያንስ የኔን ድምጽ እንኳን ሲሰሙት እንዴ እናቴ በዛ ጊዜ ለካ እንደዚህ ያሉትን ተቃዋሚ ነበረች እንዴ፣ የኔ እናት እኮ ጀግና ናት፣ የኔ አባት እኮ ጀግና ነው፣ በዚህ ሰዓት ይህንን ይቃወም ነበር እንዴ ብለው ይላሉ። ገባችሁ? አሁን ላይ የምናደርጋን ነገር እና ያን ጊዜ ልጆቻችን ራሱ ከዛ አሁን እኔ ቤተሰቦች እናትና አባት ያደረጉትን ነገር የኔ እናት እኮ መጥፎ ነገር አታረግም፣ የኔ አባት እኮ እንዲህ አያደርግም፣ እኔ እኮ ከነሱ ወጣ አሁን እኔ እኮ የዚህ አይነት ቤተሰብ አይደለም ያሳደገ ብዬ ደረቴን ነፍቼ እናገራለሁ። አሁን ለምሳሌ የሆነ ነገር ሳይ እኔ አሳዳጊ የበደለው እኔ እንደዚህ ካለ ቤተሰብ አይደለም የወጣሁት፣ እኔ ቤተሰቤ እንዲህ ያለ ነገር አይደለም ያስተማረኝ ያሳደገኝ ብዬ ነው የምለው። ምክንያቱም ከአስተዳደግ የተነሳ ማለት ነው። አያችሁ እኔም ልጆችን ግን ያን ኢንተርኔት አንከለክልም እንደዛ ነው። እና ለምንድን ነው የማንቃወመው? አሳዳጊ የበደላችሁ እያለ ላይቭ ላይ እንግዲህ እንደዚህ እየሆኑ መጡ። ከዚህ በኋላ እኮ ልብሳቸውን አውልቀው እንግዲህ መላመላቸውን ይዘው አልጋው ላይ በቃ መተኛት ብቻ ነው። ከዚህ ወዲያ ምንድን ነው? ተኝተዋል፣ አለቀ። ከዚህ በኋላ ምኑ ነው የሚደበቀው? እንግዲህ እኔ ደግሞ እዚህ ያሉት ራሱ ከነሱ ደግሞ የነዚህ ልጅቷ ራሱ ህፃንዬ ገና እኔ እንጂ 18 ዓመት ራሱ ይሞላታል። እኔ ሰዓት አይሞላኝም። በዛ ላይ ይችን የመሰለኝ ልጅ አንዳንድ ጊዜ እሷ ያለ ማወቅ ይሆናል። እሷ የፈለገችው ፍምስናው ሊሆን ይችላል። እዚህ ላይ ላይቭ ላይ ሰው ማየት ሊሆን ግን የነገ ህይወቷ ምንድን ነው እያስተማሩ ያለት? አሁን ጌም የሚጫወታሉ፣ በበርበሬ ይታጠናሉ። እናትና አባቶቻቸው አጥነው ያላሳደጓቸውን በበርበሬ ይዘፈዘፋሉ ሳፋ ላይ። እኔ አንዳንድ ጊዜ ማለት ነው ንብረት አሁን እኔ እንደዚህ እኮ ነው በጣም ብዙ ብር ያገኛሉ። በነገራችን ላይ እኔ እንዲለፍቼ 10,000 5,000 ማገኛትን በወር እነሱ ግን እንዲህ ሳይለፉ እንደዚህ በ5 ደቂቃ 200,000 300,000 ያገኛሉ። ያን ጊዜ ባለቤት መኪና ቤት ተለያየ ካፌ ሆቴል ምን ይከፍታሉ። አሁን እነሱ ሰርተው ከፈቱ ወይስ ሰርተው ነው የሚባሉት? ምንድን ነው የሚባሉ? ሸረሞጡ ወይስ ምንድን ነው? ምን ሰርተው አገኙ ነው የሚባለው? እንደዚህ ነበሩ፣ እንደዚህ ያደርጋሉ፣ በዚህ አይነት መልኩ ከበሩ፣ ገንዘብ አገኙ። ይሄ ስም ነው እንዴ? የሰው ልጅ እኮ አንዳንድ ጊዜ በቃ ስታገኙ ገንዘብ እንኳ የሚያስከብራችሁ ይከሌ እንዲህ ነው ተብሎ የሚያስከብራችሁ እንኳ ገንዘብ አይደለም ማንነታችሁ ነው። እኔ እንደዛ ነው ማምነው። ማለት ይህች ምድር የኮንትራት ናት። ሁላችንም እያንዳንዳችን እኔም አንቺም አንተም አንዲት ነጠላ ናት ይዘናት የምንሄደው። አንዲት ወይ አቡጀሌ የሚባል አለ ነጭ አቡጀሌ፣ ወይም አንድ ነጠላ ናት ይዘን የምንሄደው። ሌላው ነገር ምንም ቢሞላ ቢትረፈረፍ ምንም ነገር ይዘነው የምንሄደው ግን መልካም ነገር የሰራ ነው፣ ጥሩ ነገር የሰራ ነው፣ መልካም ስራችን ነው። መልካም ስራችን እንኳን በሰማይ በፈጣሪ ቀር ከመቃብር በላይ ሆኖ እንኳን ስሙ አከሊኮ እንዲህ አድርጋ ነበር፣ እንዲህ ሰርታ ነበር፣ እንዲህ ነበረች ተብሎ የሚቀመጥ ነው። እኔ ምሬ ነው የምላችሁ። ይሄንን ሰማው በጣም ነው ያዘንኩት። እና
ቤተሰቦቿ እናትና አባቷ አሁን ይችን ሲያው ምንድን ነው የሚሉት? አንዳንድ ጊዜ እናትና አባትም እኮ ኢንተርኔት ላይ የማይጠቀም የገጠር ሰዎች ሊሆኑ ይችላሉ። ይህንን አያውም። ግን ለእሷ ለእድገቷ ምንድን ነው ገና 18 ዓመት እንኳን ሞላት። አሁን በዚህ ላይ እናንተ ምን ሀሳብ ትሰጣላችሁ? ምን ትላላችሁ? እኔ በጣም ነው የተናደድኩት። የምሬ ነው የምላችሁ። በእኛ ዘመን ይህን ጉድ እያየን እንዴት ነው በቃ እንዴት ነው ማለት እንዴት ነው የምንኖረው? በቃ 2000 ሰው ቁጭ ብሎ ይሄንን ማድረግ አሁን እኛ ኢትዮጵያዊ ባህላችን ነው። እኛ እኮ ኢትዮጵያዊ የምንታወቀው በስነ ስርዓታችን በምናችን ስንት ዓለም የሚወደን ስንቱ ይሆን እንግዲህ ከዓለም ሕዝብ ጋር አብረን እየኖርን ነው። ከዓለሞቹ ጋር አብረን እየኖርን እናንተ ኢትዮጵያዊ ጀግንነት፣ ደግነት፣ ስጦታ፣ እንግዳ አቀባበል፣ አለባበስ፣ ስነ ስርዓት ተብለን እንደዚህ ነው የምንሽሞነሞነው የምንከበረው። አሁን ያ ሁሉ ጠፍቶ የኛን ባህል እኮ አሁን ነጮቹ እየወሰዱ ነው። በልብስ ብትሄዱ በአለባበስ በባህሉ በምኑ በቃ በስነ ስርዓት በቃ የኛን ባህል የኛን ወግ እንዳለ እነሱ አሁን ወስደውታል። በቃ እንዳለ ነጮቹ። እኛ ደግሞ የእነሱን ወደኛ እኛ ስልጥንላ ነው እያለ ነው እንደዚህ የምናደርገው። ባህላችንን ለሰው እየሸጥን ያለ ነው። ከዚህ ምንድን ነው የምትማሩት? እኔም አሁን ምስኪ ቆረጥ አድርጌ የሆነ ቪዲዮ ልላክላችሁ። የሆነች ልጅ አሁንም ስትጠይቅ ምን ሆነች ነው ምን ቪዲዮ ነው ይሄ ምናምን ስትባል ቪዲዮ ይዞብኛል፣ ራቁት ቪዲዮ ይዞብኛል፣ ይለቅብኛል ምናምን እያለች አሁንም ትላለች። እስኪ ቆይ ትንሽ ቆረጥ አድርጌ ላስገባላችሁ። አሉልሽ። እንዴት ነሽ? አይ ኦኬ እሺ። ብቻ ግን የሆነ ጉዳይ አብራችሁ ነበራችሁ አይደለ? ለስራም ሆነ ለምንም ተገናኝታችሁ ነበር አይደል? ያው አሁን ላይ ግን በሰላም ነው የተለያያችሁት አይደል? ይሰማል ሳሪ? አዎ በሰላም ነው የተለያያችሁት። ይሄ የራቁት ቪዲዮ ምናምን ይዞባት እያስፈራራት ነው ምናምን እንደዚህ አይነት ወሬ የሚወራ ወሬ አለ። ይሄ ነገር እውነት ነው ውሸት ነው? አንቺ መቼም እውነት ነው። የእርቃን ቪዲዮ ይዞብሻል? ይሄንን ነው የምለው። ይሰማል? ተይዟል የተባለ የእርቃን ቪዲዮ ይዞብሻል? ቆይ ዝም በል። እሱ ዳኒፓ እጃቸው አለባቸው ሁሉ እኮ። እንዴት ነው የያዘብሽ? እኮ ቪዲዮውን ምንም አይነት ግንኙነት ከሌለሽ እንዴት ነው ቪዲዮውን የያዘብሽ? መድኃኒት ሰጥተውኝ ነው። አጠጥተውሽ? ማን ያስወረዳት? ማን ነው የሚያስወርደው? አስገባት። ዳኒፓ ማን ነው? አስገባት። ነይ ግቢ ትግባ። አስገባት። ለማንቀሳሰል ልጁን ለማስበላት አስበሽ ግን በጣም በጣም ይደብራል። መረጃውን እንፈልጋለን። እንግዲህ ይኸው ይህንን ቪዲዮ ይኸው ካሰማችሁ እንግዲህ አያችሁ፣ ራቁት ቪዲዮ ይዞብኝ ነው አለች። አያችሁ የለዋ ልክ እንደዚችኛዋ እንደዚች እንደ ልጇ የሚሳሳሙ ልጅ ነበሩ። ይህ ምንድነው? አሁን እኔ አንዳንድ ጊዜ እኛም ተከታዮች ነን እንላለው ማለት ነው። እኛም ተከታዮች ነን ያባለግናችሁ። እኛስ እንደዚህ ያሉ ባንከተል በቃ አሁን ላይ ልጆቻችሁን ወላጆች እንዴት ነው ኃላፊነት እየተወጣችሁ ያላችሁ? 18 ዓመት እንኳ ያልሞላቸው ልጆች እንዴት ነው ልጆቻችሁን እያደረጋችሁ ያላችሁ? አረ ተው ልጆች፣ አረ ተው ልጆቻችሁን እንዴት ነው የምታሳድጉት? እያንዳንዱ ራቁት ቪዲዮ ተያዘብኝ። እንግዲህ ተመልከቱ፣ መድኃኒት ሰጥተውኝ አስክረውኝ እንዲህ እያሉኝ። አሁን ባለፈው ዱባይ የሆነች ልጅ እንደዙ መጠጥ ቤት ወስደዋት አስክረው ራቁት ቪዲዮ ቀርጸው 200 ሺህ ታላክሽ 300 ሺህ ካላክሽ እንለቀዋለን እያሉት ያስፈራሯን ነበር። እና ፋመሶች ጋር አትገናኙ። ሳትገናኛችሁ ደግሞ እራሳችሁን ጠብቃችሁ ማለት መጠጥ ቤት እንሄድ ሲሏችሁ እኔ መጠጥ አልጠጣም በቃ እንብላ፣ አይ እኔ የተገናኘው ለዚህ ነው ብላችሁ ወደ ቤታችሁ ሄድ። ከዚህ በኋላ ከሰው ጋር መገናኘት ራሱ አያስፈልግም። በቃ የምትገናኙት ወይ ደግሞ ከጓደኛ ጋር ሄዳችሁ አብራችሁ እንደዚህ እንጂ ለብቻችሁ እየሄዳችሁ ከማንም ጋር አትገናኙ። እኔ ይህን ነው የምለው። የምር እኔ በጣም በቃ ምን ዘመን ላይ እንደደረስን አላውቅም። እኔ የምር እኔ አንዳንድ እንደዚህ ቪዲዮዎችን የማያቸው በጣም በቃ ለታሪክ ነው ይቀመጥ፣ የምር ይቀመጥ። ነገ ጠዋት ይህንን አንዳንድ ጊዜ እንደዚህ ያሉትን ስትቃወሙ በእንደዚህ ላለ ላይ የሆነ ችግር ሲደርስ እንዲህ ብዬ ነበር ትላላችሁ። የምር እኔ አንዳንድ ጊዜ እውነት ህይወታችን በጣም አስፈሪ ላይ ነው ያለው። ኧረ ምን ዘመን ደረስን። ፈጣሪስ እንዴት ይማረን፣ እንዴት ይቅር ይበለን። ይህንን እያየ እንዴት ነው ምህረቱን የሚልክልን? እኔ ምሬ ነው የምላችሁ። በጣም ከባድ ነው እና ከእንደዚህ ካሉ ተጠንቀቁ ነው እኔ የምለው ማለት ነው። እና ራሳችሁን ጠብቁ፣ ልጆቻችሁን በስነ ስርዓት አሳድጉ።
እንዴ እስከ መቼ ድረስ ነው ይሄ ነገር እንዲህ እየተደረገ የሚኖረው? እኔ በጣም ብዙ ነገሮችን ሶሻል ሚዲያ ላይ እያየሁ ነው። ሶሻል ሚዲያ አጠቃቀማችን እኛ አበሾች ምንም አላወቅንበትም። አጉል ስልጥንና እያለን ራሳችንን እያበላሸን ያለ ነው። ላንሰለጥን ወይ ላናሰለጥን እውነት በጣም ከባድ ነው እና ሁላችሁንም ወዳችኋለሁ፣ አመሰግናለሁ። እንዲሁም ላይክ፣ ሼር፣ ኮመንት እያደረጋችሁ የምታበረታቱኝ ከእንደዘዝ ካለው ነገር ልጆቻችሁን ጠብቁ፣ ራሳችሁን ጠብቁ ነው የምለው። ውድ ቤተሰቦች እንዲህ የሰዓት አቆጣጠራችሁ መልካም ጊዜ ይሆንላችሁ። ባይ ባይ።